ሰላም እንዴት ናችሁ? ፍቅር ይበልጣል ነኝ። በዛሬው ፕሮግራማችን የምንመለከተው በጭራሽ የምትወዳት ከሆነ እነኚህን ማድረግ የለብም ይላል። አብራችሁን ሁኑ። በመግቢያችን ላይ እንደነገርኳችሁ እንግዲህ ፍቅር ውስጥ ለሆናችሁ ወንዶች መልእክት ነው ዛሬ። በጣም የምትወዷት ልጅ አለች አጠገባችሁ። ምናልባት ደግሞ ባለማወቅ የሚያስከፋ ነገር ያረጋችኋትም ሊሆን ስለሚችል ይሄንን ነገር ብታውቁ መልካም ነው ብዬ ስላሰብኩ ነው ዛሬ በጣም የምትወዳት ከሆነ በጭራሽ ይሄንን አታድርግ የሚል ፕሮግራም ይዤላችሁ የቀረብኩት ማለት ነው። የመጀመሪያው አታብጠልጥላት። የምትወዳት ከሆነ አታብጠልጥል። ውይ እንደው ይሄ ጸጉርሽ አንተ ለቀልድም ቢሆን ጸጉርሽ እኮ ኪንኪ ነው በቃ ኩርንት ጸጉር እንደው አስተሬ ካልተተኮሰ አይሆንማ ምናምን ወይም ደግሞ በሆነ ነገሯ ባነጋገሯ ወይ በአረማመዷ አታብጠልጥል። ምናልባት ላንተ ቀልድ ሊሆን ይችላል። ኦፍ ኮርስ ቀልድም አይነት አለው አይደለ? ግን ነገሮች ሲበዙ ሲደጋገሙ ሴት ናት። አንደኛ ጀንትልማን እንደዚህ አያረግም። እንደውም ሳይኮሎጂው የሚለው ምንድነው ወንዶች እንደዚህ የሚያረጉት ይሄ የማብጠልጠል ሁኔታ ውስጥ የሚገቡት በተደጋጋሚ የሚያብጠለጥሉ ከሆነ አንቺን የበታችነት እንዲሰማሽና ከዛ ፈላጊ የለኝም ከሱ ውጪ ብለሽ እሱ ጋር ስታክ እንድታረጊ ወይም እሱ ጋር በቃ እሱ ብቻ እንደሆነ አማራጭ እንዲሰማሽ ወይም አማራጭ እንደሌለሽ አይነት እንዲሰማሽ ለማሰብ ነው ይላል። በርግጥ አንዳንዶች ባለማስተዋል ያው አንዳንዴ እንደዚህ ልንቀልድ እንችላለን። ሴቶችም እንቀልዳለን፣ ወንዶችም ይቀለዳል። ግን በተደጋጋሚ በሁኔታሽ፣ በአፒራንስሽ፣ በአቋምሽ በሆነ ባለሽ ነገር የሚያብጠለጥል ከሆነ ይሄ ልክ አይደለም። ስለዚህ ወንዶች እባካችሁ እንደዚህ የምታብጠለጥሉ ጸጉሯን እየመረጥክ እግሯን እየመረጥክ ፊቷን እየመረጥክ ወይም ደግሞ አነጋገሯን እየመረጥክ ለቀልድ አይደለም የእውነት የምታብጠለጥል ከሆነ ልክ አይደለም። ግን ቀልድም እንዳልኳችሁ አንዳንዴ ባውንደሪውን ያልፍና ሲደጋገም ወደ እውነት ወደ መምሰሉ ስለሚመጣ መጠንቀቅ አለብን። ስለዚህ ማብጠልጠሉን እናቁም። ሌላኛው ደግሞ የምትወዳት ከሆነ በፍጹም ፕራይቬሲዋን አትጋፋ ወይም መስመርን አትለፍ። ለምሳሌ እንደው በአገር ሰላም ስልኳን ትታ ስለሄደች ቴሌግራሟን ቼክ ማድረግ፣ ፌስቡኳን ቼክ ማድረግ፣ ሜሴጇን ቼክ ማድረግ፣ ኢሜይሏን ቼክ ማድረግ የለብንም። የሷ ፒሲ ኮምፒውተሩ አጠገብ ስላለ እንትኗን ፎቶዎች ለማየት ወይም የተላከላትን ለማየት መጎርጎር የለብንም። እንዲህ ስል አንዳንዴ በርግጥ እነኛ ሰዎች ካሳዩ ነገር አንፃር ምናልባት ከዚህ በፊት የምታውቀው ስቶሪ ካለ ዋሽታ ካገኛት ወይም የሆነ ድብቅብቅ ማድረግ ከጀመረች ምናልባት እንደዛ ልታረግ ትችላለህ። ግን ሀገር ሰላም በሆነበት እንደዚህ አይነት የሌባ ጨዋታ የሚመስል ነገር የምታረግ ከሆነ ልታጣት ትችላለህ። ልክ አይደለም። የምትወዳት ከሆነ በጭራሽ እንደዚህ አታድርግ። ስለዚህ ይሄ እሷ በሌለችበት ፕራይቬሲዋን መጋፋት አሁን በኔ ባሳያችሁ እኔ በጣም ሰውን ከሚያምኑት መካከል አንዷ ነኝ። ትጎጃለሽ ምናምን ባላለው ግን እኔ ሰው አምኜ ሳይታመን ቢቀር እማዝነው ለሱ እንጂ ለኔ አይደለም። ምክንያቱም ሁሌ እኔ ማምነው መልካምን ነገር በመስራት መልካም አጭዳለሁ ብዬ ነው የማስበው። ስለዚህ መጎዳት ራሱ ምርጫ ነው። እኔ አምኜ ያ ሰው ከከዳኝ እማዝነው ለሱ እንጂ እኔ ፈጣሪ ደግሞ ሌላ ይሰጠኛል ብዬ ነው የማስበው። በሪሌሽንሺፕ ብቻ ሳይሆን በቤተሰብ ራሱ እንዲህ ቤት በቃ አሁን የኛ ቤት ለምሳሌ ኖት ወይም ዳያሪ ወይ የሆነ የምጽፈው ነገር ካለ ደብተሬን እንኳን አይነኩ እዛው እንዳለች ነው የሚያስቀምጡልኝ። ቦርሳ አትነካም። ቦርሳ ለማንሳት እንኳን አልወድም። መኝታ ቤቴ እንኳን ሲነካ እኔ በፊት አልወድም ነበርና የሆነ ነገር ሲነካብኝ ደስ አይለኝም። ምንም ኖሮ ሳይሆን በቃ ይሄ አለችኝ የኔ ፕራይቬሲ የግሌ የሆነ ነገር። እኔም እንደዛ ነኝ። የፈለገው ቢሆን ሰው ስልኩን አጠገቤ ቢያስቀምጥ ፒሲውን አጠገቤ ቢያስቀምጥ ወይም ብቻ ኢቭን ደፍተር እንኳን አጠገቤ ቢያስቀምጥ ገልጦ የማየት አቅሙ የለኝም። ምክንያቱም የግላቸው ነገር ነው። ባውንደሪ የሚባል አለ። የፈለገው ያ ሰው የፈለገው የራሴ ቢሆን አላረግም እንዳልኳችሁ ነው። ግን አንዳንዴ ያ ሰው ከሚያሳያችሁ ሁኔታ አንፃር ምናልባት እየደባበቃችሁ ከሆነ ዋሽቶኛል ብላችሁ ስታስቡ እንደዛ አይነት እርምጃ ውስጥ ልትገቡ ይችላልላችሁ።
ሀገር ሰላም በሆነበት ግን እንደዚህ የምታረጉ ከሆነ ወንዶች እንዳታጧት የምትወዷት ከሆነ ፕሊስ እንዳታጧት ሶስተኛው ደግሞ መንቀፍ ነው መንቀፍ ማለት ሁሌ በቃ እንትን ማለት ምንድነው ከብርቱ ጎኗ ይልቅ ሁሌ ድካማን የምትናገር ምናልባት አንተ ባለማስተዋል እንድትሻሻል ልፈልገ ሊሆን ይችላል አንዳንድ ፌስቡክ ላይ ማያለው አንዳንድ ሰዎች የምጽፈውን ሁሌ መልካም ስጽፍ ጸጥ ብሎ ይቆዩና አንድ የተሳሳቱ ነገር አለ ብሎ ሲያስቡ ለመንቀፍ አንደኛ ናቸው እና እንዴ ለምን ለመንቀፍ እንዴ ኦፍ ኮርስ ጥሩ ነው ነቀፋ አንዳንዴ እንዲ አስተካክል ጥሩ ነው ግን መልካሙን ነገር አንድ ሰው ሳይናገር ለመጥፎ ጊዜ ብቅ የሚል ከሆነ ፎልት ፋይንደር ወይም እንከን ፈላጊ ነው ማለት ነው ስለዚህ አንተም እንደዛ መሆን የለብም እንደውም ሰዎች የበለጠ የሚበረታቱት የበለጠ ኢንካሬጅ የሚደረጉት መልካም ነገሮቻቸውን በነገርናቸው ቁጥር ነው መልካምን ነገር ፒክ አድርገን በነገርናቸው ቁጥር የበለጠ ያሳድጉታል ኢቭን ሪሌሽንሺፕ ላይም ራሱ አንዳንድ መጽሐፍቶችን ሳገላብጥ የሚለው ምንድነው ከጉድለታችን ይልቅ ወይም ከሚያጋጩን ነገር ይልቅ የሚያግባቡን ነገሮች የበለጠ ባወራንባቸው የበለጠ በተመሰጋገንባቸው ቁጥር ይበልጥ ቦንዳችን እየጠነከረ ፍቅራችን እየጠነከረ ነው የሚመጣው ስለዚህ ከምንቃረንባቸው ከምንጋጭባቸው ነገሮች ይልቅ ይበልጥ ፎከስ የምናደርገው የሚያያይዘን የሚያፋቅረን ነገር ላይ ከሆነ ፍቅሩ የበለጠ ይዳብራል ማለት ነው ስለዚህ the same thing እዚህ ጋር እምትነቅፈው እሷ እንድትስተካከል ብለ ከፈለክ ከነቀፈው የበለጠ አበረታታት መልካም ነገር ንገራት ሁሌ ፎልት ፋይንደር መሆን ኤግዞስትድ እንድትሆን እንዲደክማት ነው የሚያደርገው ማለት ነው አራተኛ ደግሞ ባጣቆይኝ አታድርጋት ፕሊዝ አንዳንድ ወንዶች በስተመጨረሻ ሰዓት ከሷ ጋር ቀጠሮ የምትይዙት ከጓደኞቻችሁ ጋር ቀጠሮ ከሌላችሁ ነው እና በመሃል ጓደኞቻችሁ ቀጥሯችሁ እንገናኝ ሲሉ እሷ እንኳን ብትኖር በቃ ደውለው ወይ አልቻልኩም ስራ አለኝ ብሎ ከጓደኛ ጋር ለማግኘት መሮጥ ወይም እሷን ልክ እንደ in case of emergency ወይም እንደው ይሄ ባይሳካልኝ አይነት ብለ እሷን አትያዛት እሷ ነምበር 1 ወይም መጀመሪያ ነው እንጂ መሆን ያለባት እንደው እገሌ ካልተሳካ ወይም ከገሌ ጋር ካልተገናኘው አንቺን አገኘሻለሁ ማለት የለብም እያንዳንዱ ነገር ኦፍ ኮርስ ላይ ሞላል ይችላል ግን ደግሞ don't take her for granted እውነት ግፋለሁ ፍቅር ሪሌሽንሺፕ ከሆነ ስልጣን እኮ ማለት ነው እኔ ጓደኛዬ በኔ ላይ ስልጣን አለው በሱ ላይም እኔ ስልጣን አለኝ ማለት ነው ጮኛ ስትሆኑ ሪሌሽንሺፕ ውስጥም ስትገቡ ትዳር ላይ ሲሆን ደግሞ የባሰ ስለዚህ ይሄ ማለት ያ ሰው አያገባው ማለት አይደለም ይሄ በላይፋችሁ እንኳን ዲሲዥን ሜከር እንዲሆን ውሳኔ ሰጪ እንዲሆን እንኳን ስልጣን እየሰጣችሁት ነው ፍቅረኛ ስታረጉ ስለዚህ ከዛ አልፋችሁ ግን እናንተ ልክ በቃ ሌላ ሰው ስላልጠራ ብቻ እሷን የምታገኛት ከዛ ውጪ ግን አንተ በደስ ባለና በተመቸ ሰዓት ብቻ የምታገኛት ከሆነ በጣም ከባድ ነው ስሜት ባይዘው አይመስለንም እንጂ ሁላችንም የዘራነው እናጭራለን ስለዚህ በስሜቱ አትረማመድ የሴት ስሜት በጣም ስስ ነው ፍራጃይል ነው ስለዚህ አትጉዳት ምንም ስለምትወድ ታግሳ ይሆናል ግን ሁሌ ባጣቆየኝ ያረካት ሲመች ብቻ እየደወልክ ሲመች እየተገኘ ከዛ ውጪ ጠፍተ ስሜቷ የሆነ ሰዓት ላይ ያመረረች ሰዓት አልቀሰ እንኳን አታገኛት ለማስፈራራት ሳይሆን እውነታው ነው እሺ ወደ አምስተኛው ስንመጣ ቦታ ለመስጠት ነው ቦታ ለመስጠት ማለት ምን ማለት ነው ሐሳቧን ማታዳምጣት ሆነ አንዳንዴ ፍቅር ውስጥ እንኳን ኖሮ አንዳንድ ወንዶች በቃ ሐሳቧን የማያዳምጡ አሉ በቃ የሷ ሐሳብ ምንም አታርግ ያለችውን ያረጋል አትሂድ ያለችበትን ይሄዳል ኦፍ ኮርስ ሁሌ እሺ ማለትም የለብም ማለት አንዳንዴ ላትስማሙ ይችላል ኖ ለምን ነው ማለት አንተ ካላሳመነ ምን ማድረግ ይቻላል ግን ሁሌ ደግሞ እሷን ሪፊዝ ማድረግ ሁሌ እኔ ባልኩት አንዳንዴ እኮ ስታፈቅሩ እኮ ምን አይነት ሁኔታ ውስጥ ገባላችሁ ባያሳመናችሁ ራሱ ለዛ ሰው ብላችሁ ያ ሰው የሚወደውን ነገር ታረጋላችሁ ሁሌ ኢጎ እኮ ፍቅር ላይ ባን ነው ፍቅር ላይ ኢጎ ፍቅር እኮ ኢጎን ያፈርሳል ይሄ ለኔ የምትሏትን ነገር ለዛ ሰው ማሰብ እንድትጀምሩ ነው የሚያረጋው ስለዚህ ቦታ አለመስጠት በጣም ከባድ ነው የምትወዳት ካለ እባክህ ቦታ ስጣት አዳምጣት የማትወደውን ነገር በተቻለ መጠን አታድርግ እረፍ ያለችን ነገር እረፍ የሚመችን ብቻ ሳይሆን እሷ የሚመቻትም አድርግ
በዚህ ነው ስታዳምጣት ቦታ እንደሰጣት ያለችውን ስታረግ ቦታ እንደሰጣት ትገነዘባለሽ ማለት ነው። የመጨረሻው ደግሞ በጣም እዚህ ጋር ትኩረት ሰጥቼ መናገር የምፈልገው ጥቃት ነው። አቢዩዝ አያረግም። የምትወዱ ከሆነ ወንዶች እባካችሁ የኛ ካልቸር ከባድ ነው። ስለሚወድ መጥቶ እንኳን ስለሚወድሽ ነው ይባላል ቀጥቅጦ። እኔ አንድ ነገር እኔ ሁሌ የምለው አለ እንዲህ ከቤተሰብ ጋርም ሳወራ ከጓደኞቼ ጋርም ሳወራ ቺት ቢያረግብኝ ቢማግጥብኝ እንኳን ይቅር የሚል ልብ አለኝ። የእውነቴን ነው የምላችሁ። እጁን ያነሳለት ግን አንዲት ሰከንድ ከሱ ጋር አልቆየም። ይሄን ልክ ነኝ አይደለም እንደፈለጋችሁ መውሰድ ትችላላችሁ። ግን ይሄ የኔ አመለካከት ነው። እንዳልኳችሁ ተገርፌም አይደለም ያደኩት። ሲገረፍም እኛ ቤት ውስጥ አላየውም። ጓደኞቼ ግን ሲቀጠቀጡ አይቻለሁ። መጥፎ ጠባሳ አለብኝ። ከቤተሰብም ማለት ከቤተሰብ ስላችሁ ራቅ ካለ ቤተሰብም የማውቀው ሰው አለ እንዲህ አቢዩዝ እየተደረገች ፊዚካሊ እየተመታች ትዳሯን ለትዳሯ ለልጆቿ ብላ የቆየች ሴት ብዙ አውቃለሁ። ወንድም አለ አንዳንድ የሚመጣ ኦፍ ኮርስ። በፍጹም ወንድነትን እጅን በማሳል ከሆነ አንተ ወንድ አይደለም። በዚህ መቼም ወንዶች አትቀየሙ። የፈለገው ቢሆን አንዳንድ ሴቶች ስትመቱ ደስ ይላቸዋል። ኖ የፈለገው ቢሆን እየተቀጠቀጠች ይሄ እኮ ፕሮብለም እኮ ነው፣ ዲስኦርደር እኮ ነው። ከፈለጋችሁ አልጋ ላይ መደባደብ ትችላላችሁ፣ ደስ የሚላቸው ሰዎች ስላሉ። አይ ግልጹን እናወራ ከተባለ ነው። አንዳንዱ አልጋ ላይ ሊተናነቅም ይችላል። እኔ ስለሱ አይደለም እያወራ ያለሁት። በሰላም ሀገር ቤት ውስጥ እያወራችሁ በሆነ ነገር ተጣልታችሁ ስለሚለው እንጂ በፍቅር ውስጥ የምታደርጉትን ነገር እዛው እንደፈለጋችሁ። ሶ ፕሊዝ እንደዚህ ባይሆን መልካም ነው። እጅ አያነሳም፣ ጀንትልማን እጅ አያነሳም። ስለዚህ በተቻለን መጠን የምትወዳት ከሆነ እነኚህ 6 ነገሮች በጭራሽ ወንድሜ እንዳታረግ። አሪፍ ሴት አጋጥሟል፣ በቃ ተንከባከባት። እነኚህ ነገሮች በጭራሽ እንዳታረግ። ይሄን ይመስላል የዛሬው። ላይክ አድርጉ፣ ሼር አድርጉ። የፍቅር ይበልጣል ቤተሰብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንሁን። እናወራለን፣ እንወያያለን። በቅርብ ደግሞ ስትራክቸሩን ቀየር አድርገን ሌሎችን ሰዎች ጋብዤ ብዙ እናወራለን። ጥሩ ጊዜ ይኖረናል። ወዳችኋለሁ። ራሳችሁን ጠብቁ።